ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች። የዩክሬን ፕሬዝዳንት ዘለንስኪ በዓለም አቀፍ ደረጃ ትኩረት ተሳበ ጥሪ አቅርበዋል። አማኑኤል ኃይሌ ነኝ ከዛሬው የዓለም አቀፍ ትንታኔ ዘገባዎች ጋር አብሬያችሁ ቆያለሁ። የሩሲያና የዩክሬን ጦርነት እልባት ያገኘ ይሆን? ዜሌንስኪ ከፑቲን ጋር ፊት ለፊት ለመነጋገር የጠየቁበት ምስጢር ምንድነው? ዝርዝሩን አብረን እንመለከታለን። የዩክሬኑ ፕሬዝዳንት ዜሌንስኪ ለረጅም ጊዜ ሲያካሄድ የቆየው የሩሲያ ዩክሬን ጦርነት ለማቆም ቁርጠኛ ውሳኔ ላይ መድረሳቸው ተሰምቷል። ፕሬዝዳንቱ ከሩሲያ አቻቸው ከቭላዲሚር ፑቲን ጋር ፊት ለፊት ተገናኝቶ ለመነጋገር በደብዳቤ ጥያቄ አቅርበዋል። በዚህ በቢቢሲ ይፋ በተደረገው ዘገባ መሰረት ዜሌንስኪ ለፑቲን በጻፉት ደብዳቤ በአውሮፓ እየተካሄደ ያለው ጦርነት የአሜሪካን ትኩረት እስኪጠባበቅ ድረስ በዝምታ መመልከት ትልቅ ስህተት እንደሆነም አስረድተዋል። ሰላም ሊመጣ የሚችለው በሁለቱ ሀገራት መሪዎች መካከል በሚደረግ ቀጥተኛ ውይይት ብቻ እንደሆነ አጽንኦት ሰጥተዋል። ለዚህ የታቀደ ድርድር ምቹ ሁኔታ ለመፍጠር እንዲቻልም በሁለቱ ወገኖች መካከል ሙሉ የተኩስ አቁም እንዲታወጅ ፕሬዝዳንት ዜሌንስኪ ጥሪ አቅርበዋል። ይህ ጥሪ በአሜሪካ በኩል ምላሽ አግኝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ መሪዎች ቢገናኙ በጣም ጥሩ ነው በማለት ድጋፋቸውንም ገልጸዋል። የሩሲያ አስተዳደር ወይም ክሬምሊን በበኩሉ ደብዳቤው እንደደረሳቸው ያረጋገጠ ሲሆን ፕሬዝዳንት ፑቲን ጉዳዩን መርምረው ማብራሪያና ምላሽ እንደሚሰጡም ይጠበቃል። ታዲያ ዜሌንስኪና ፑቲን ፊት ለፊት ይገናኙ ይሆን? ይህስ ለጦርነቱ መቋጫ ይሆንላቸው ይሆን? እናንተስ ምን ትላላችሁ? አስተያየታችሁን በኮመንት መስጫው ላይ አጋሩኝ። እንደዚህ አይነት ዜናዎች በየጊዜው እንዲደርሳችሁ የቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ሌላ ዘገባ አልፋለሁ። በሊባኖስና በእስራኤል መካከል ያለው ውጥረት ከመቼውም ጊዜ በበለጠ እየከፋ መምጣቱ ተሰማ። የተኩስ አቁም ስምምነቶች እየከሸፉ የሰው ሕይወት መጥፋትን ማሳሰቢ ደረጃ ላይ ደርሷል ነው የተባለው። እስካሁን ከ3500 በላይ ሰዎች ሕይወታቸውን ያጡበት የሊባኖስ ሁኔታ ምን ይመስላል? ዝርዝሩን ከቡና ሚዲያ ዓለም አቀፍ ትንታኔ ይዘንላችሁ ቀርበናል። በሊባኖስና በእስራኤል መካከል በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት የሄዝቦላህን ተቃውሞ ገጥሞታል። የሄዝቦላ ዋና አዛዥ የተደረሰው ስምምነት ለሊባኖስ ከንቱና አዋራጅ ነው ሲሉ ውድቅ አድርገውታል። አዛዡ አክለውም እስራኤል ጥቃቷን እስካላቆመች ድረስ ሰሜናዊ እስራኤል የማያቋርጥ ጥቃት ኢላማ ትሆናለች ሲሉ አስጠንቅቀዋል። በሌላ በኩል የኢራን እስላማዊ አብዮት ዘብ እስራኤልን ከሊባኖስ ግዛት እስክትወጣ ድረስ በአካባቢው ዘላቂ ሰላም ሊኖር እንደማይችልም አስታውቋል። ይህ አቋም በዋሽንግተንና በቴህራን መካከል የተደረገውን የሰላም ጥረት ይበልጥ አዳጋች አድርጎታል ነው የተባለው። በዚህ ውጥረት ውስጥ ዋጋ እየከፈሉ ያሉት ንጹሃን ናቸውም ተብሏል። የሊባኖስ የጤና ጥበቃ ሚኒስቴር ይፋ ባደረገው መረጃ መሰረት ከመጋቢት 2 ቀን ጀምሮ እስራኤል በሊባኖስ ባደረሰችው ከባድ ጥቃት ቢያንስ 3526 ሰዎች ተገድለዋል። 10733 ሰዎች ደግሞ ለከባድ ጉዳት ተዳርጓልም ተብሏል። ምንም እንኳን በዋሽንግተን ዲሲ የዲፕሎማሲ ጥረቶች ቢቀጥሉም መሬት ላይ ያለው እውነታ ግን እስራኤል በመላው ሊባኖስ የምታደርሰውን ጥቃት አጠናክራ መቀጠሏ ነው የተገለጸው። የሊባኖስና የእስራኤል ግጭት ወዴት እያመራ ይሆን? ይህ ሁሉ ሰብአዊ ቀውስ መቼ ይቆም ይሆን? እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ሐሳባችሁን በኮመንት መስጫው ላይ አጋሩኝ። እንደዚህ አይነት አጫጭርና ወቅታዊ ዓለም አቀፍ መረጃዎችን ለመከታተል የቻናላችን ቤተሰብ ይሁኑ። ከቡና ሚዲያ ዓለም አቀፍ ትንታኔ ዘገባ አማኑኤል ኃይሌ ይህንን ይዤ ቀርብላችሁ ነበር። ጤና ይስጥልኝ። በሌላ ዘገባ እስከምንገናኝ ቸር ያቆየን።